ሰላም የቻናሌ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። በዛሬ ቪዲዮ ሴቶች ወንዶችን ከሚፈትኑባቸው የፈተና አይነቶች ውስጥ ዋና የሆኑትን 5 የፈተና አይነቶችን ይዤላችሁ መጥቻለሁ። ሴቶች ለምን እንደሚፈትኑ፣ እንዴት እንደሚፈትኑና ከፈተኑም በኋላ ሴቶች የማይፈልጓቸውን ወንዶች በሚል ከዚህ በፊት የሰራሁት ቪዲዮ አለ። ወንዶች የማናቀው የሴቶች ፈተና በጣም ብዙ ነው። እናም እነዚህን ፈተናዎች ለማለፍ የተወሰኑትን ሰርቼላችኋለሁ። ከዚህ በፊት የለቀቅኩት ቪዲዮ ላይ ገብታችሁ መመልከት ትችላላችሁ። ሴቶች የሚፈትኗችሁን የፈተና አይነቶችን ከማወቃችሁ በፊት እንዴት እንደሚፈትኗችሁና ለምን እንደሚፈትኗችሁ ማወቅ አለባችሁ። አንደኛ፣ ስድብ ወይ ደግሞ መጥፎ አስተያየት። አንድን ሰው በቀላሉ ከቁጥጥር ውጭ ማስወጣት ከፈለጋችሁ ስድብ ወይ ደግሞ መጥፎ አስተያየት መስጠት ነው። ሴቶችም ያንተን የውስጥ ጥንካሬና በራስ መተማመንህን ለማወቅ ሲሉ ይፈትኑሃል። ሴቶች በራስህ እንደምትተማመንና እንደማትተማመን የሚያውቁት ስድብና መጥፎ አስተያየቶችን እንዴት እንደምታልፋቸው በማየት ነው። የሴቶች ስድብና መጥፎ አስተያየት ዋና ዓላማ ለራስህ ያለህን ክብርና በራስ መተማመንህን ለማየት ነው እንጂ አንተን ለመጉዳት ወይ ደግሞ አንተ ላይ መጥፎ ነገር ለማድረግ አይደለም። በራሳቸው የማይተማመኑና ስለራሳቸው በደንብ የማያውቁ ወንዶች በዚህ ፈተና የሚወድቁበት ዋናው ምክንያት በመናደዳቸውና በመበሳጨታቸው ነው። አንዲት ሴት ስለሰደበችህ ወይ ደግሞ መጥፎ አስተያየት ስለሰጠችህ የምትናደድ ከሆነ ወይ ደግሞ የምትበሳጭ ከሆነ ከራስህ ይልቅ ለሷ አስተሳሰቦች ነው ትኩረት የምትሰጠው ማለት ነው። ለምሳሌ ከአንዲት ሴትና ከሌሎች ወንዶች ጋር አብረህ ስፖርት በምትሰራበት ጊዜ ሌሎች የሚሰሩትን ስፖርቶች አንተ መስራት ባትችልና ልጅቷ ባለመቻልህ ደካማ ነህ ብላ ብትሰድብህ ወይ ደግሞ ብታሾፍብህ በጣም የምትናደድ ወይ ደግሞ ደካማ አለመሆንህን ለማሳየት በሞከርክ ቁጥር ይህንን ፈተና እየወደቅክ ትሄዳለህ። ግን ከሷ ጋር አብረህ የምትቀልድ አብረህ የምትጫወት ከሆነ እሷ በምትናገርህ ነገሮች አእምሮህን ተቆጣጥረህ ረጋ ብለህ የምታወራት ከሆነ ይህንንና መሰል ፈተናዎቻቸውን በቀላሉ አለፍካቸው ማለት ነው። ሁለተኛ፣ በቀላሉ አልገኙም። በዚህ የፈተና አይነት ብዙ ሴቶች የሚያደርጉት ነገር ምንድነው? መጀመሪያ እነሱ ናቸው መጥተው የሚያዋሩህ። ተመችተሃት ሊሆን ይችላል፣ ወዳህ ሊሆን ይችላል። መጀመሪያ እሷ መጥታ ነው የምታናግረህ። ከዛ በኋላና ከጊዜ ሂደት በኋላ ግን ቀስ ቀስ እያለች ላንተ የነበራትን ፍላጎትና ትኩረት እየቀነሰች ትመጣለች። ለምሳሌ በስልክ ወይ ደግሞ በቴክስት ታዋራህና አንተም እያዋራሃት በደንብ እየተግባባችሁ በመጣችሁ ጊዜ ላንተ የነበራትን ፍላጎትና ትኩረት እየቀነሰች እየተወችህና እንደማታቀህ ሰው እየሆነች ትመጣለች። በዚህ ፈተና ሴቷ ማወቅ የምትፈልገው ምን ያህል እንደምትፈልጋትና ለሷ ያለህን ፍላጎት ነው። ብዙ ወንዶች ይህን ፈተና ማለፍ የሚከብዳቸው ወይ ደግሞ በዚህ ፈተና የሚወድቁበት ዋናው ምክንያት ልጅቷ ተመልሳ ትኩረት እንድትሰጣቸውና እንድትፈልጋቸው በጣም ስለሚፈልጉ ነው። ደጋግመው ይደውሉላታል፣ ደጋግመው ቴክስት ያደርጉላታል። ምን አድርጊያት ይሆን፣ ምን አስከፍቻት ይሆን ብለው በጣም ስለሚጨነቁ ይህን ፈተና ማለፍ በጣም ይከብዳቸዋል። ወይ ደግሞ በዚህ ፈተና በቀላሉ ይወድቃሉ። የልጅቷ ዋና ዓላማም እሱ ነው። እሷ በጠፋች ጊዜ እሷን የምታሳድዳት መሆኑን ማወቅ ትፈልጋለች። አማላይ የሆኑ ወንዶች ደግሞ መቼም ሴትን አያሳድዱም። ልጅቷ በጠፋች ጊዜ እሷን ለማግኘት የምትሞክርና የምታሳድዳት ከሆነ ልጅቷ ስላንተ የምትረዳው ነገር ምንድነው? በህይወትህ ውስጥ የምትሰራው ነገር እንደሌለና ጠቃሚ ሰው እንዳልሆንክ አማራጭ የሚባልም እንደሌለህ ነው የምታቀውና የምትረዳው። ስለዚህ ይህንን ፈተና በቀላሉ ማለፍ ከፈለግ ልጅቷ በጠፋች ጊዜ እሷን መፈለግና መቼም እሷን ማሳደድ የለብህም። ምክንያቱም እሷን መፈለግና ማሳደድ ስታቆም ነው ልጅቷ ወዳንተ የምትመጣው። ሶስተኛው ደግሞ ቀዝቃዛ መሆን። ሴቶች ይህንን ፈተና የሚፈትኑ መጀመሪያ አንተ ለሷ አሪፍ ወንድ እንደሆንክ ታሳየህና ከትንሽ ሰዓታት ወይ ደግሞ ከአንድ ቀን በኋላ ደግሞ የነበራትን ሙድ እንዳለ ጠፍቶ ቀዝቃዛ ትሆንብሃለች። አብራህ ስትስቅና ስትጫወት የነበረች ልጅ በድንገት እንደበደልካትና እንዳስከፋሃት ሆና አክት ታደርግብሃለች። እንደዚህ የምትሆነው ግን አንተ ምንም ሳታደርጋት ምንም ሳታስከፋትና ሳትበድላት ነው። እንደዚህ የምትሆንበት ዋናው ምክንያት የሷ የስሜት መቀያየር አንተ ላይ የሚያመጣው ተጽዕኖ ለማየት ነው።
በዚህ ፈተና የሚወድቁ ወንዶች በጣም ብዙ ናቸው። አንዲት ሴት ከአንድ ወንድ ጋር አብራው ከቆየች በኋላ ለተወሰነ ጊዜ በድንገት ስትለየው ወይ ደግሞ በድንገት ከሱ ስትርቅ ምን አድርጌሽ ነው? ምን በድዬሽ ነው? ምን አጠፋው? መደወል ነው? ቴክስት ማድረግ ነው? በቃ እሷን መፈለግና ማሳደድ ይሆናል ስራው። በዚህ ምክንያት ብዙ ወንዶች እሷ ሆን ብላ እንዳደረገችው እንኳን በፍጹም አያውቁም። እንደዚህ አይነት ወንዶች ደካማ የሆኑና ሴት እንድትወዳቸው እንድትፈልጋቸው በጣም የሚፈልጉ ወንዶች ናቸው። እንደዚህ አይነት ወንዶች ሴቷ በምትቀዘቅዝባቸው ጊዜ አብረዋት የሚቀዘቅዙና የሚደብራቸው ምን አጥፍቼ ነው አስጠላኋት ወይ ብለው ራሳቸውን ዝቅ የሚያደርጉ ወንዶች ናቸው። ስለዚህ ይህንን ፈተና የምታልፈው በራስህ የምትተማመን ከሆነና ጠንካራ አስተሳሰብ ሲኖርህ ነው። ሴት ብትመጣም ብትሄድም ባንተ ህይወት ላይ የምታመጣው ለውጥ እንደሌለ ስትረዳና ስታውቅ ነው። ይህንን ፈተና በደንብ ማለፍ ከቻልክ በራስህ የምትተማመንና ከጠንካራ ወንዶችና ከአማላይ ወንዶች አንዱ ትሆናለህ። አራተኛው ደግሞ ማስቀናት ነው። ታስቀናሃለች። ይህንን ፈተና ለብዙ ወንዶች ማለፍ የሚከብዳቸውና ግን ግዴታ ማለፍ ያለባቸው የፈተና አይነት ነው። ከልጅቷ ጋር ሆነህ አብራችሁ ብቻችሁን በሆናችሁበት ሰዓት በጣም ፍቅር ትሆናላችሁ፣ በጣም ትግባባላችሁ። ሁለታችሁ ደግሞ ከሌላ ወንዶች ጋር ስትሆኑ ልጅቷ ከወንዶቹ ጋር ትጫወታለች፣ ትቀራረባለች፣ ትስቃለች። ጭራሽ እንደማታቀህና እንደማትፈልግህ አይነት ትሆናለች። ብቻችሁን ስትሆኑ ነው እንጂ ከወንዶች ጋር ስትሆኑ እንደማትፈልግህ ታሳያለች። በዚህ ጊዜ ፈጽሞ መሸወድ የለብህም። ሴቶች የሚያደርጉትን ነገር ጠንቅቀው ነው የሚያውቁት። ሁሉም ነገርም ሆን ብለው ነው የሚያደርጉት። ይህንን ነገር ደግሞ የምታረግህ ላንተ ትንሽ ስሜት ሲኖራትና በደንብ ልትወድህ እንደምትችል ለማረጋገጥ ነው። ይህንን ፈተና ማለፍ የከበዳቸው ወንዶች ወይ ደግሞ ደካማ የሆኑ ወንዶች በሌሎች ፈተናዎች እንደሚሆኑት መጥፎ ነገር ማሰብ ይጀምራሉ፣ ይቀናሉ፣ ይበሳጫሉ። በመሆኑም እሷ ሆን ብላ እንደዚህ በምታደርግበት ጊዜ አንተ የምትቀና የምትበሳጭና በጣም የምትናደድ ከሆነ ወይ ደግሞ እንደ ሌሎቹ ወንዶች መጥፎ ቃላት የምትናገራት ከሆነ ይህንን ፈተና ወደቅክ ማለት ነው። ወይ ደግሞ ይህንን ፈተና ማለፍ አልቻልክም ማለት ነው። ስለዚህ ይህንን ፈተና ለማለፍ እንደ አብዛኞቹ ወንዶች መሆን የለብህም። እሷ በምታደርጋቸው ነገሮች በአንዴ የምትናደድ በአንዴ የምትበሳጭ መሆን የለብህም። የተረጋጋህ መሆን አለብህ። ስሜትን መቆጣጠር፣ ራስን መቆጣጠር መቻል አለብህ። በጣም የተረጋጋህና ኮንፊደንሻል አስተዋይ ሰው መሆን አለብህ። እሷ የምታደርጋቸው ነገሮችና እሷ የምትናገራቸው ነገሮች አንተ ላይ ምንም ለውጥ ሊያመጡ እንደማይችሉ ልታሳያት ይገባል። ይህንን ነገር ስታሳያት ላንተ ያላትን ፍላጎትና ፍቅር እየጨመረ ነው የሚመጣው። አምስተኛውና ዋነኛው ደግሞ ያመንክበትን ለማስቀየር በጣም ብዙ ትጥራለች። ያመንክበትን ሐሳብ፣ ያመንክበትን አቋም ለማስቀየር በጣም ብዙ ትለፋለች፣ ብዙ ትጥራለች። ወንድ ልጅ ቃሉን የመጠበቅ ግዴታ አለበት። አንድ ነገር አደርጋለሁ ካለ ግዴታ ማድረግ አለበት። ምክንያቱም ቃሉን የማይጠብቅ ወንድ ከሆነ መቼም አይታመንም፣ ሊታመንም አይችልም። ደጋፊ ሳይኖርህ ብቻህን ብትቀር እንኳን ላመንክበት ነገር መቆም፣ ሁሌም ለራስህ እውነተኛ መሆን፣ በራስ መተማመንንና ራስህን ማወቅ ወንዶች ሊኖሩን ከሚገቡ ጠቃሚ ነገሮች ዋነኞቹ ናቸው። ሴቶች እኛ ላመንባቸው ለምንፈልጋቸውና ለቆምንላቸው ነገሮች በጣም ትኩረት ሰጥተው ይከታተሉናል። እነሱን ካወቁ በኋላ ሐሳብህን ለማስቀየር፣ አቋምህን ለማስቀየር በጣም ይጥራሉ። አንተም በዚህ ሰዓት ለሷ ብለህ የቆንክበትንና የመንክበትን ነገር ከተውክ ላንተ የነበራትን ክብር፣ ላንተ የነበራትን ፍላጎትና ፍቅር ሙሉ በሙሉ ይጠፋል። ሴቶች ይህንን ፈተና የሚፈትኑህ ከዓላማህ ሊያዘናጉህ ወይ ደግሞ አንተን ሊጎዱህ አይደለም። ላንተ ለራስህ ያለህን ክብርና ጥንካሬህን ለመፈተሽ ነው። ማድረግ ያለብህን ነገሮችን ለሷ ብለህ ካቆምክ አብሬው በሆኑ እንኳን ነገ እኔንም እንደዚህ ነው የሚተወኝ ብላ ነው የምታስበው። ለምሳሌ እዚህ ቦታ መቼም መገኘት የለብኝም ብለህ የምታስበውን ቦታ ወይ ደግሞ መሄድ የማትፈልግበት ቦታ ለሷ ብለህ እንድትሄድ በጣም ትገፋፋለች። ብዙ ጊዜም በተደጋጋሚ ትጨቀጭቀሃለች።
በዚህ ሰዓት ለሷ ብለህ ወይ ደግሞ እሷን ለማስደሰት ብለህ ይህንን ነገር ካደረክ ወይ ደግሞ በዚህ ቦታ ከተገኘህ ፈተናውን ወደቅክ ማለት ነው። ስለዚህ ሁሌም ለራስህ መቆም አለብህ። ለማንም ብለህ የምትፈልጋቸውን ነገሮች መተው የለብህም። ለዚህ ነው በተደጋጋሚ ራስህን ሁን፣ ለሴት ብለህ ምንም ነገር አታድርግ፣ ራስህን አስቀድም፣ ጠንካራ ወንድ እንደሆንክ፣ ቤተሰብ መምራት እንደምትችል፣ አገር መምራት እንደምትችል፣ ተሰሚነት እንዳለህ፣ አመራር መስጠት እንደምትችል፣ ባንተ ጥላ ስር ብዙ ሰዎች መኖር እንደሚችሉና በጣም ጠንካራ ሰው እንደሆንክ ማሳየት አለብህ ምልህ ለዚህ ነው። ስለዚህ በማንኛውም ጊዜ ሴቶች በሚያደርጓቸው እንቅስቃሴዎች፣ በሚናገሯቸው ነገሮች፣ በሚያሳዩቸው አክቶች ምንም ስሜት ሊፈጥርብህ አይገባም። ባንተ ህይወት ላይ የሚለውጡት ነገር ምንም ነገር እንደሌለ ተረድተህ ሴት መከተል በፍጹም ማቆም አለብህ። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።